የአማራ ብሔራዊ ንቅናቄ አፋብን 2000 ኮማንዶዎችን አስመርቋል። መረጃውን ይዘናል የምናከፍላችሁ ነው የሚሆነው። ተስፋ ለሰላም ተነሳሽነት በትግራይና አማራ መካከል የውይይትን ለማጠናከር ተጀምሯል። በአማራና በትግራይ ህዝቦች መካከል የውይይት የእርቅና የትብብርን ለማጠናከር ዓላማ ያለው ተስፋ ለሰላም የተባለ አዲስ ተነሳሽነት ተጀምሯል። ስለዚህም የምንነግራችሁ ጉዳይ የሚኖር ይሆናል። አኢዴፓና መኢአድ የክልል አደረጃጀትን ለማስተካከል እንደሚታገሉ አስታወቁ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ዘገባዎችን እናልፍ ነው የሚሆነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን 2000 ኮማንዶዎችን አስመረቀ። የአማራ ብሔራዊ ንቅናቄ አፋብን ለ6 ወራት የኮማንዶ ስልጠና የሰለጠኑ 2000 ኮማንዶዎችን በድምቀት አስመረቀ። የድርጅቱ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳመጤ በማህበራዊ ትስስር ገጻቸው እንዳሰፈሩት ምረቃው የድርጅቱ ከፍተኛ አመራሮች፣ የጦር አዛዦች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። አርበኛ አስረስ በማህበራዊ ገጻቸው ላይ ባሰፈሩ መልእክት ለምሳ ሲያስቡን ለቁርስ አድርገናቸዋል በማለት የገለጹት የሰራዊቱ ስልጠና የጠላትን የመበተን እቅድ በማክሸፍ ረገድ ከፍተኛ ሚና እንደነበረውም አስረድተዋል። የሰራዊቱ ስልጠና የተከናወነው በቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ሚኒሊክ እዝ እና አሳምነው እዝ ትብብር መሆኑን መረጃ ያመለክታል። በምረቃው ስነ ስርዓት ላይ የአፋብን ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ እንዲሁም የድርጅቱ የዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው ተገኝተዋል። የድርጅቱ ሰብሳቢ አርበኛ ዘመነ ካሴና ወታደራዊ አዛዡ ጀነራል ተፈራ ማሞ በበኩላቸው በአካል ባይገኙም የእንኳን ደስ አላችሁ መልእክትም አስተላልፈዋል። አርበኛ አስረስ ማረ እንዳስታወቁት የተቋቋመው የኮማንዶ ኃይል ትግሉን ከነበረበት የመከላከል አቅም ወደ ስትራቴጂክ የማጥቃት ምዕራፍ እንደሚያሸጋግረውና ለድል እንደሚያበቃ እምነታቸውንም ገልጸዋል። ንቅናቄው ይህንን ኃይል የገነባው ትላንትን የማይረሳ ነገን በክንዱ የሚወስን ትውልድ ለመፍጠር በሚል ግብ እንደሆነም ተገልጿል። ተስፋ ለሰላም ተነሳሽነት በትግራይና አማራ መካከል የውይይትን ለማጠናከር ተጀምሯል። በትግራይና አማራ ህዝቦች መካከል የውይይት የእርቅ እንዲሁም የትብብርን ለማጠናከር ዓላማ ያለው ተስፋ ለሰላም ወይንም ሆፕ ፎር ፒስ የተባለ አዲስ ተነሳሽነት ተጀምሯል። ተሳታፊዎች እንደሚሉት ይህ ጥረት ተጨማሪ ውጥረቶችን ለመከላከልና ሰላማዊ ተሳትፎን ለማበረታታት የታለመ ሲሆን በዶቼ ቬለ ወይንም ዲደብሊው በተነሳሽነቱ የተሳተፉ ግለሰቦች ጋራ በተደረጉ ቃለ መጠይቆች መሰረት ነው። ተነሳሽነቱ በሁለቱ ማህበረሰቦች መካከል የውይይትና የትብብር መድረኮችን ለመፍጠር ያለመ ሲሆን አዘጋጆቹና ደጋፊዎቹ እንደሚሉት ይህ የእርቅን የማበረታታትና ልዩነቶችን በውይይት እንዲሁም በመግባባት ለመፍታት ያለመ ነው። ተያያዥ ግለሰቦች እንደሚሉት ይህ ጥረት ሰላማዊ ግንኙነቶችን ለማጠናከርና በሁለቱ ህዝቦች መካከል ግጭቶችን ለማስወገድ ያለመ ሲሆን እነዚህ ህዝቦች ለረጅም ታሪክና ባህላዊ ትስስር ያላቸው ናቸው። ተሳታፊዎቹ ተነሳሽነቱ በሁለቱ ማህበረሰቦች መካከል ግንኙነትንና ትብብርን ለማጠናከር የተነደፉ የውይይት መድረኮችን ለማመቻቸትም እንደሚያቀድም ይናገራሉ። በእንደዚህ ያሉ ተሳትፎች በኩል ደጋፊዎች እምነትን ለመገንባትና በሁለቱ ማህበረሰቦች ግንኙነትን የሚነኩ ጉዳዮች ላይ ገንቢ ውይይትን ለማበረታታት ተስፋ ያደርጋሉ። በዋሽንግተን ዲሲ የሚኖሩ የሚዲያ ባለሙያው አሉላ ሰለሞን ለዜና አቀባበል ተናግረው ቀደም ሲል ሰዎችን አንድ ለማድረግና ውይይትን ለማበረታታት እንዲሁም በተነሳሽነቶች ተሳትፈዋልን ብለዋል። በቀደም ጊዜ በተደረጉ ስብሰባዎች በኩል የተለያዩ ድርጅቶች በእርቅ ላይ ተሳተፉ እንደነበሩም ገልጸዋል። ቀደም ሲል ሰዎችን አንድ ለማድረግ በስራዎች ተሳትፎ ነበር ሲሉ አሉላ በዶቼ ቬለ ቃለ መጠይቅም ተናግረዋል። የጥረት መቀጠል እንዳለበት አምናለሁ። በተለይ ህዝቦቹ በአግድማዊ ግጭቶች ውስጥ መግባት የለባቸውም። አሉላ በተጨማሪም በሁለቱ ህዝቦች መካከል ትብብርን ማጠናከር አስፈላጊ መሆኑንም አጽንኦት አድርገዋል። ረጅም ታሪክ ተሞክሮች ስላላቸው እነዚህ ህዝቦች ረጅም የጋራ ታሪክ ያላቸው ናቸው ሲሉም ለዲደብሊውም ተናግረዋል። ሀገሪቱን አብሮ ለመገንባት ትልቅ አስተዋጽኦ አበርክተዋል። በእነዚህ ህዝቦች መካከል ግጭት ከፍተኛ ብሔራዊ ስጋት ይይዛል። ጥቅሙ በጣም ትልቅ ነው። በእርቅና በውይይት በኩል ያለፉትን ጉዳዮች ለመፍታትና ግጭት እንዳይገቡ ማድረግ እንዳለብን አምናለሁ። የዓለም አቀፍ ግጭትና ዲፕሎማሲ ተመራማሪ ነጋሌ መኮንን በተጨማሪም በሁለቱ ማህበረሰቦች መካከል ያለውን ረጅም ባህላዊና ታሪካዊ ግንኙነቱንም አጉልተው ተናግረዋል። ዲደብሊው በተናገሩ ቃለ መጠይቅ ሁለቱ ህዝቦች ለብዙ ዓመታት አብረው ኖረዋል፣ ጥልቅ ታሪካዊ ትስስር አላቸውም ብለዋል።
አማራና ትግራይ ህዝቦች ለብዙ ዓመታት አብሮ ኖረዋል፣ ባህልና ታሪክ ተጋርተዋል ሲሉ ነጋልኝ ተናግረዋል። ብዙ ታሪካዊ ክስተቶች፣ ችግሮች እንዲሁም ጦርነቶችና ለውጦችን አብሮ አሳልፈዋል። በብዙ መንገዶች ሊተካከሉ የማይችሉ ናቸው በማለት በዲደብሊው በተጠየቁት ተሳታፊዎች መሰረት ተስፋ ለሰላም ተነሳሽነት በሁለቱ ማህበረሰቦች መካከል የተቆጣጠረ ውይይትና ተሳትፎ ሰላማዊ ግንኙነቶችን ለማጠናከርና ልዩነቶችን በውይይትና በእርቅ ለመፍታት አስተዋጽኦ እንደሚያበረክቱም ተስፋ ያደርጋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ወደ ያዝንላችሁም ዘገባ እናልፋለን። አኢዴፓና መኢአድ የክልል አደረጃጀትን ለማስተካከል እንደሚታገሉ አስታወቁ። መጋቢት 5 ቀን 2018 ዓመተ ምህረት በመጪው ግንቦት በሚካሄድ በሚጠበቀው 7ኛው ጠቅላላ ምርጫ ለመሳተፍ እጩዎቻቸውን ካስመዘገቡ ፓርቲዎች መካከል አሃዱ ሬዲዮ ያነጋገራቸው አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ወይንም አኢዴፓና የትብብር ለኢትዮጵያ አንድነት ጥምረት አባል ከሆኑ ፓርቲዎች መካከል አንዱ የሆነው የመላው ኢትዮጵያ አንድነት ድርጅት ወይንም መኢአድ በሰጡት ምላሽ የክልል አደረጃጀትን ማስተካከል እንደሚታገሉም ገልጸዋል። አንድ ኢትዮጵያ ዲሞክራሲ ፓርቲ አሁን ያለውን የክልል አደረጃጀትን በመቀየር ዜግነትን መሰረት ያደረገ የክፍለ ሀገራት አስተዳደር ስርዓት ለመዘርጋት እሰራለሁ ያለ ሲሆን የመላው ኢትዮጵያ አንድነት ድርጅት ወይንም መኢአድ በበኩሉ የክልሎች አደረጃጀት ጉዳይ በህዝብ ፍላጎት ሊወሰን ይገባልም የሚል አቋሙን ገልጿል። የአኢዴፓ ፕሬዝዳንት ሲሳይ ደጉ አሁን በስራ ላይ ያለው የክልሎች በጀት ምደባ በህዝብ ቁጥር ላይ መመስረቱን በመተቸት ይልቁንም ክፍለ ሀገራት በያዙት የመሬት ስፋትና የተፈጥሮ ሀብት መጠን የበጀት ድርሻ ሊያገኙ ይገባልም ብለዋል። ፓርቲው አዲሱ ህገ መንግስት በፖለቲካ ፓርቲዎች ሳይሆን በህዝብ በተመረጡ ምሁራን ተዘጋጅቶ በህዝብ ውሳኔ እንዲጸድቅ ፍላጎት እንዳለውም አብራርተዋል። የመኢአድ የህዝብ ግንኙነት ኃላፊ ታጠቅ አሰፋ ደግሞ የክልሎችን አደረጃጀት በተመለከተ የህዝብን ፍላጎት እንደሚከተልም አስታውቋል። የድርጅቱ የህዝብ ግንኙነት ኃላፊ ታጠቅ አሰፋ እንደተናገሩት በፌዴራሊዝም ስርዓቱና በክልሎች አደረጃጀት ዙሪያ ህዝብ የሚፈልገውን እንዲወስን ነፃና ገለልተኛ መንገድ ማመቻቸት እንደሚገባም አመላክተዋል። ሁለቱ ፓርቲዎች ለ7ኛው ጠቅላላ ምርጫ ዝግጅት እያደረጉ እንደሆነም ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ዳግም በአዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩልን።